የእስራኤል ጋዛ ሁለተኛ ወረራ ፍልስጤምን ጨርሶ የማጥፋት እቅድ ከቀናት በፊት ስብሰባውን ያደረገውና በጠቅላይ ሚኒስትር ቤንያሚን ኔታንያሁ የተመራው የእስራኤል የደህንነት ካቢኔ ተገማች ግን ደግሞ አደገኛ የተባለውን የጋዛ ሰርጥን ሙሉ ለሙሉ የመቆጣጠር እቅድን በይፋ አጽድቋል። ከ2 ሚሊዮን በላይ ህዝብ የሚኖርበትን የጋዛ ሰርጥ የመቆጣጠሩን ዘመቻም እስራኤል የጌዲዮን ሰረገሎች ዘመቻ ስትል በይፋ ስያሜን ሰጥተዋለች። አደገኛ ነው የተባለለት ይቅር ታዲያ እስራኤል በጋዛ ሰርጥ ከ2023 ወዲህ ሁለተኛ የእግረኛ ወረራን እንድታደርግ የሚያደርጋት ሲሆን ሀገሪቱ 60,000 ተጠባባቂ ኃይሏን ወደ ጦሯ በመጥራት የጋዛው ዘመቻ የሞትና ሽረት ጉዳይ ነው እያለችም ትገኛለች። እስራኤል ከዚህ ቀደም በጋዛ ሰርጥ ባደረገችው ዘመቻ የሐማስን ዋና ዋና ሰዎች ገድላና የጋዛ ሰርጥንም ወደ ምድረ በዳነት ቀይራ ሐማስን ግን ማጥፋት ሳትችል ቀርታለች። የአሁኑ የእስራኤል ዘመቻ ታዲያ 365 ስኩዌር ኪሎ ሜትር የሚረዝመውን የጋዛ ሰርጥን በመቆጣጠር 2 ሚሊዮን የጋዛ ነዋሪን በማፈናቀል ሐማስን ከስር መሰረቱ ለማጥፋት ያቀደ ዘመቻ ነው። ሰላም ጤና ይስጥልን የተከበራችሁ የሰሞንኛ ቤተሰቦች እንደምን አላችሁ? በዛሬው ጥንቅራችን እስራኤል በጋዛ ልትጀምረው ስላቀደችው አዲስ ዘመቻ የምንላችኋለን። ከዚህ ቀደም ሐማስን ማጥፋት ያልተሳካላት እስራኤል በዚህኛው ዘመቻ ምን አይነት እቅድን አውጥታለች? የሐማስ ምላሽ ምን ይሆናል? ከዚህ ቀደም ከነበሩት ዘመቻዎች የአሁኑ ዘመቻ በምን ይለያል? ለሚሉ ጥያቄዎችም ምላሽን እየሰጠን አብረናችሁ ቆይታን እናደርጋለን። እስከ ፍጻሜው አብራችሁን ቆዩ። ካቢኔው ያጸደቀው ዘመቻና የተጠባባቂ ኃይሉ ጥሪ። የእስራኤል ደህንነት ካቢኔ የሀገሪቱ ሰራዊት ጋዛን መቆጣጠርን ጨምሮ ሐማስ ላይ የሚያካሄደውን የጥቃት ዘመቻ ለማስፋት የወጣውን እቅድ ማጽደቁን መረጃዎች እያመላክቱ ናቸው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ እቅዱን ሐማስን ለመደምሰስና የተቀሩትን ታጋቾች ለማስመለስ የሚያስችል በመሆኑ ጥሩ እቅድ መሆኑን መናገራቸውም ታውቋል። የጠቅላይ ሚኒስትር ኔታንያሁ የደህንነት ካቢኔ ለ2 ወራት የቆየውን የተኩስ አቁም ማብቃት ተከትሎ በጋዛ ውስጥ የሚካሄደውን ወታደራዊ ዘመቻ በተመለከተ የተወያየበትን ስብሰባ ያደረገው እሁድ ምሽት ነው። አንድ የእስራኤል ባለስልጣን ሰኞ ለመገናኛ ብዙሃን በሰጡት ገለጻ የካቢኔ ሚኒስቴሮቹ በሀገሪቱ ጦር ሰራዊት ጠቅላይ ኤታማዦር ሹም ሌፍትናንት ጄኔራል ኢያል ዛሚር የቀረበውን በጋዛ ውስጥ ሐማስን በመደምሰስ ታጋቾችን የማስለቀቅ እቅድ በሙሉ ድምፅ አጽድቀውታል። እቅዱ ከያዛቸው ተግባራት መካከል ጋዛ ሰርጥን በመቆጣጠር ይዞታን ማስፋት፣ የጋዛ ነዋሪዎችን ለመከላከያነት ወደ ደቡብ ማዛወር፣ የሐማስን እርዳታ የማሰራጨት አቅምን ማዳከምና በቡድኑ ላይ ከባድ ጥቃት መፈጸምን የሚያካትት ነው ተብሏል። የእስራኤል መገናኛ ብዙሃን እንደዘገቡት እቅዱ ወራትን የሚፈጅና በመጀመሪያው ደረጃ ተጨማሪ የጋዛ አካባቢዎችን መቆጣጠር እንዲሁም በጋዛ ድንበር አካባቢ ያሉትን የእስራኤል የመከላከያ ቀጠናዎችን ማስፋትን ይጨምራል። በቅዱ መሰረት ወታደሮቹ በአዲሱ አካባቢ ተሰማርተው በምድርና ከምድር በታች የሚገኙ የሐማስ ሁሉንም መሰረተ ልማቶች የሚያወድሙ ይሆናል። የእስራኤል ዝግጅት። የእስራኤል የአሁኑ ዘመቻም አሁን ላይ ይፋ ይደረግ እንጂ የእስራኤል ጦር ጋዛን ሙሉ ለሙሉ ለመቆጣጠር ዝግጅት የጀመረው ያለፈው ወር ላይ ነበር። በአሁኑ ጊዜ ይህን ዘመቻ ለማስጀመር 3 የእስራኤል ጦር ብርጌዶች በራፋ የሚገኙ ሲሆን የእስራኤል አየር ኃይልም ከአሜሪካ የተሰጡትን F-35 ተዋጊ ጄቶች እንዲሁም ድሮኖችን በመጠቀም በጋዛ ሰርጥ ውስጥ በማንኛውም ሁኔታ ያልፈረሰ ህንጻ ካለ ህንጻዎችን እንዲያወድምም ትዕዛዝ ተሰጥቶታል። እስራኤል በሐማስ እየተከወነ የሚገኘውን እርዳታን የማከፋፈል ተግባርም ከሐማስ በመቀበል ራሷ እርዳታን የመስጠት እቅድ ያላት ሲሆን ለዚህ ደግሞ ምክንያቷ ሐማስ ለህዝብ የቀረበን እርዳታ ለተዋጊዎች እያከፋፈለ ይገኛል የሚል ነው። እስራኤል ከሊባኖስ ዌስት ባንክ በኩል ሊከፈት ለሚችል ጥቃትም በርካታ ብርጌዶችን ወደ 2 ስፍራዎች ለማስጠጋት ዝግጅቷን አጠናቃለች። ከመጀመሪያው ዘመቻ ጋር ሲነጻጸር የመጀመሪያው የእስራኤል የጋዛ ወረራ ጥቅምት 7 ከሐማስ የደረሰባትን ጥቃት ለመበቀልና ታጋቾችን ለማስለቀቅ የተደረገ ዘመቻ ሲሆን ዋነኛ ዓላማውም የጋዛ ሰርጥን የውስጥ ለውስጥ ዋሻ በማፈራረስ ሐማስን ማጥፋት ነበር። በዚህ ዘመቻ እስራኤል 52,000 የጋዛ ነዋሪዎችን የገደለች ሲሆን ከነዚህ መካከል 15,000 ያክሉ ህፃናት ናቸው። በዚህ የእስራኤል ዘመቻም 1.9 ሚሊዮን የጋዛ ነዋሪዎች የተፈናቀሉ ሲሆን 70% የሚሆነው የጋዛ ሰርጥ ህንጻም
ወደ አመድነት ተቀይሯል። ይህ ሁሉ ጥቃትና ጥፋት ግን ሐማስን ሊያጠፋው አልቻለም። ሐማስ ከእስራኤል የተኩስ አቁም ስምምነት ከተፈረመ በኋላም ከዋሻ ውስጥ በመውጣት ዳግመኛ ጋዛ ሰርጥን በመቆጣጠር ሰርጡን ማስተዳደር ጀምሯል። በተለይም የእስራኤል ዘመቻም ዋነኛ ትኩረቱ በሰሜናዊ ጋዛ መሆኑ ሐማስ በራፋ አካባቢ ዳግመኛ እንዲደራጅ አስችሎታል። የቀደመው ዘመቻ የተመረጡ ቦታዎችን በማጥቃት የሐማስን ወሳኝ ሰዎች በመግደልና የውስጥ ለውስጥ ዋሻዎችን በማጥፋት ሐማስን የማዳከም ስራ የነበረ ሲሆን የአሁኑ ዘመቻ ግን የጋዛ ሰርጥን ሙሉ ለሙሉ የመቆጣጠርና የጋዛ ነዋሪዎችንም ወደ አንድ አካባቢ በመውሰድ በዛ አካባቢ እርዳታ እንዲያገኙ ማድረግ ነው። የተቀረውን የጋዛ መሰረተ ልማት ማውደም ያለመው የአሁኑ ዘመቻ ታዲያ ከዚህ ቀደም ከተጠቀመው የወታደር ብዛት በ3 እጥፍ ጨምሮ የመጣ ዘመቻ ሲሆን በአካባቢው ላይ የከፋ ውድመትን የሚያደርስም ይሆናል። የእስራኤል ጦር ጋዛ ሰርጥን ሙሉ ለሙሉ የሚቆጣጠር ከሆነ የጋዛ ነዋሪዎች በተለይም ወጣቱ ወደ ለየለት የደፈጣ ውጊያ በመግባት በእስራኤል ወታደሮች ላይ ከፍተኛ ጉዳት የማድረስ እድሉም ሰፊ ነው። የመጀመሪያው ዘመቻ ለምን ከሸፈ? በ2023 የተጀመረው የእስራኤል ወታደራዊ ዘመቻም ሐማስን ሙሉ ለሙሉ ከማጥፋትና ታጋቾችን ከማስለቀቅ አንጻር በብዙ መልኩ ያልተሳካ ዘመቻ ነበር። ለዘመቻው ውድቀት የመጀመሪያው ምክንያት ሐማስ ተዋጊዎቹን ወደ ህዝቡ በመቀላቀል ለጥቃት ተጋላጭ እንዳይሆኑ ማድረጉ ሲሆን እነዚህ ተዋጊዎች የደፈጣ ጥቃትን በእስራኤል ጦር ላይ በመፈጸም በርካታ ድሎችን አስመዝግበዋል። 500 ኪሎ ሜትር የሚረዝመው የጋዛ የውስጥ ለውስጥ ዋሻም የተወሰነ ብቻ መውደሙም ሐማስ ወታደሮቹን በዋሻ ውስጥ በማድረግ ዳግም እንዲደራጅና እንዲሰለጥን አድርጎታል። ሐማስ ፊት ለፊት ከመዋጋት ይልቅ የደፈጣ ውጊያን መምረጡ የጠቀመው ሲሆን በእስራኤል ጦር ላይ ያልተጠበቁ ጉዳቶችንም አድርሷል። ሁለተኛው ዘመቻ ላይሳካ የሚችልበት ምክንያት ሐማስ በመጀመሪያው ዘመቻ ካደረገው በተሻለ በአሁኑ ዘመቻም ተዋጊዎቹን በህዝብ ውስጥ የበታተነ ሲሆን ከመጀመሪያው የእስራኤል ዘመቻም በርካታ ትምህርቶችን ቀስቧል። በተጨማሪም ሐማስ አዳዲስ ተዋጊዎችን በማሰልጠን ወደ ጦር የቀላቀላቸው ሲሆን በመጀመሪያው ዘመቻም የተሰዉበትን ወታደሮችም በከፍተኛ ሁኔታ ተክቷል። እስራኤል ጋዛ ሰርጥን ምድረ በዳ ለማድረግ ማቀዷም ለሐማስ ይጠቅማል የሚሉ በርካቶች ናቸው። ለዚህ ደግሞ በኢራቋ ሞሱል የነበሩ ህንፃዎች ወድመው ከተማዋ ምድረ በዳ ስትሆን የደፈጣ ተዋጊዎች ስኬታማ መሆናቸውን በምሳሌነት የሚያነሱ አሉ። እስራኤል በቀዷ መሰረት 2 ሚሊዮን የጋዛ ነዋሪ በደቡባዊ የጋዛ ክፍል በአንድ ላይ ሆኖ እርዳታን እንዲቀበል ያሰበች ሲሆን ይህ ደግሞ ከብዙ ነገሮች አንጻር እርዳታን ለህዝቡ ለማድረስ አዳጋች ያደርገዋል። በዚህ ምክንያት በርካቶች ለሞት ሊዳረጉና በእስራኤል ላይ ያለው ዓለም አቀፋዊ ጫናም ከፍ ሊል ይችላል። ግብጽ፣ ዮርዳኖስና የተባበሩት መንግስታት ድርጅትን ጨምሮ በርካታ ዓለም አቀፍ ተቋማት ያሁኑን የእስራኤል እቅድ ያወገዙት ሲሆን ሌሎች ሀገራትም በእስራኤል ላይ ተጨማሪ ግፊትን የመፍጠር እድሉ አላቸው። በቅርቡ በእስራኤል ላይ ከባድ ጥቃትን የፈጸመው የሁቲ ታጣቂ ቡድንና ከጀርባ ያለችው ኢራንም በእስራኤል ላይ ተጨማሪ ጥቃቶችን በመፈጸም የእስራኤልን ኃይል እንዲበታተን ሊያደርገው ይችላል። ሐማስን የማጥፋት እቅድ በራሱ ሊሳካ የሚችል እቅድ እንዳልሆነ ከዚህ ቀደም በነበሩት ዓመታት ተስተውሏል። በተለይም እስራኤል ሐማስን ማጥፋት ተዋጊዎችን ማጥፋት ብቻ እንዳልሆነና ሐማስ ከተዋጊዎች ይልቅ በህዝቡ ውስጥ ያለ አስተሳሰብ መሆኑን የተረዳች አይመስልም። ታዲያ እስራኤል ሐማስን በጦርነት ሳይሆን በህዝቡ ውስጥ ያለን አስተሳሰብ ካጠፋች ብቻ ሐማስን ማጥፋት ይቻላታል። የእስራኤል የዘመቻ ግብ እስራኤል በጋዛ ሰርጥ አሁን ላደርገው ያሰብኩት ዘመቻም የሐማስን ፖለቲካዊና ወታደራዊ አቅም ማጥፋትና ታጋቾችን ማስለቀቅ ነው ትላለች። ለጉዳዩ ቅርብ የሆኑ ሰዎች ግን እስራኤል ሐማስን ከማጥፋት ባሻገር ጋዛ ሰርጥን ከሐማስ እጅ በመረከብ ወደ እስራኤል ለመጠቅለል ሐሳቡ አላት። በተጨማሪም እስራኤል ጋዛ ሰርጥን ሙሉ ለሙሉ ከተቆጣጠረች ህዝቡ ሳይወድ በግዱ ለእስራኤል ይንበረከካል የሚል ግምትንም ይዛለች። ይህ ሁሉ የእስራኤል እቅድ ታዲያ ዋናውን ዓላማ ማለትም ታጋቾችን የማስለቀቅ እቅድን ሳያሳካ ጦርነቱ ሌላ መዘዝ ይዞ እንዲመጣም ሊያደርግ የሚችልበት እድል አለው። በመጨረሻም ይሄን እንበል፣ እስራኤል ከዚህ ቀደም ሐማስን ለማጥፋትና የጋዛን ነዋሪ ለማንበርከክ ያደረገችው ጥረት ሳይሳካላት ቀርቷል። አሁን ላይ ደግሞ ከ60 ሺህ በላይ ወታደሮችን በመያዝ በጋዛ ሰርጥ ሌላ ከባድ ጉዳትን ለማድረስ እቅድን ነድፋ ወደ ዘመቻ ልትገባ ነው። በዚህ ሁሉ ውስጥ ታዲያ የጋዛ ህዝብ ለተጨማሪ ስቃይና ሰቆቃ መዳረጉ አይቀር ይመስላል። ለጋዛና የእስራኤል ህዝብ ሰላም ይውረድ እያልን የዛሬውን በዚህ ፈጸምን። ሰናይ ጊዜ።